ጸበል ቦታ ሄደህ ታውቃለህ? እስከ ዛሬ የምሰራው ሮማንቲክ ኮሜዲ ነበርና አሁን ይሄ በትሪለር ዘርፍ ስመጣ የመጀመሪያዬ ነው። አንዴ ካራክተር በልክ ሲሰፋ ደስ ይላል። ለመስራት ስናስብ የራሳችን ስታይል ይዘን ነው ለመምጣት የሞከርነው። ያናት የሚሉት ሰይጣን ደግሞ ተፈቷል። ከሱ ጋር ግንኙነት ያላት ይመስለኛል። ያው ፊልሙን ሁላችንም እንዳየነው በጣም ቆንጆ የሚባል ፊልም ነው። እንግዱን እንዴት አገኘኸው? ተቀጣጥረን እንግዱ የሚገርም ፊልም ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬ በዓለም ሲኒማ እንግዱ የተሰኘ ፊልም ይመረቃል። አዘጋጁ ሳዳም ነጌሶ ሲሆን የፊልሙን ሁኔታ የምርቃቱንም ከኦዲየንስም ያለውን ሁኔታ ከኔ ጋር አስቃኛችኋለሁ። ዋና ተዋናዮች ናቸው። ሞቅ ያለ ሞራል ስጡልኝ። ሞቅ ያለ ሞራል። በጣም ደስ ይላል። እንግዲህ ፊልም በይፋ ከዚህ ደቂቃ ጀምሮ እንጀምራለን። ቆንጆ ታሪክ ነው። በጣም ሰቅዞ ይዞናል። በጣም ወደነዋል። ደሬ ነው። ከ30 ከ40 ዓመት በላይ በዚህ ሙያ የቆየ ነው። ሰለሞንም ሽበት ያላቸው ሰዎች እያለፉ ሲሄዱ ደግሞ እየተተኩ ያሉ ሙያተኞችን ጥሩ አድርገው ነው የተወኑት። ግን አንዳንድ ፕሌይ ለሆነ ሰው ነው የሚሰራው አይደለ? ለእንግዱ ወይ ለተዛዙ ማለት በቃ ይገርማል በጣም። እኔ እውነት ለመናገር የኔ ጥፋት ሊሆን ይችላል። ከዚህ በፊት እንደዚህ የመገናኘት ነገር የለንም። ዛሬ ነው ያየሁትኝ። ወዳጆቼ ትልቅ ትምህርት ተምሬያለሁ። በጣም የሚገርም ትምህርት። አንዳንዴ ወይ ስለምንታወቅ ወይ ገበያ ስለምናመጣ ኢንጂነሩ፣ ዶክተሩ፣ ወታደሩ፣ ባሪያው፣ አሽከሩ ምናምን እኛ እንሆናለን እና አንዳንዴ ካራክተር በልክ ሲሰፋ ደስ ይላል። ተዋናይ ሁሉም ካራክተር ይጫወታል። አዎ፣ ግን እንደ ልብስ ወይ ይሰፋል ወይ ሊጠበን ይችላል። አንዳንዴ በልክ ሲሆን ውበቱ እንደዚህ ያምራል። ወንድሜ ለሁላችሁም ከክሩ ጀርባ ላላችሁ ለተሳተፋችሁ ሙያተኞች አክብሮት አለኝ። 2017 ሽልማት ያንተ ነው። ቆንጆ ፊልም ነው። በጣም ደስ ብሎኛል። በዚህ አጋጣሚ እንዳላንዛዛባችሁ የመቄዶንያን ሀሳብ የምታውቁት ሀሳብ ነው። እዚህ ውስጥ በርካታ ሰዎች ያላችሁ የከሌ አይደለም። ኤዲን አግኝቻታለሁ። እንኳን በጣም ነው የምወድሽ። እንኳን አገኘሁሽ። አመሰግናለሁ። እኔ በጣም ነው የምወድሽ። እሺ፣ አሁን የነበረን ቆይታ ከእንግዱ ጋር እንግዱን ስትሰሪ ብዙ ሀስል እንዳሳለፍሽ አይኖ ነፍሰ ጡርም ነበርሽ። እንግዱን ስትሰሪ በጣም ካጋጠመሽ ከማትረሹ ሀስል በጣም ከባድ ከነበረው የቱ ነበረ? ፎግ ነበር። ፎግ ውስጥ ነው የተሰራውና ጭስ ያው አይፈቀድም ነፍሰ ጡር ስትሆኚ ትንሽ ያዞረኝ ነበር፣ ግን ያው ችለነው አልፈናል እንደምንም ብለን። እሺ፣ አሁን ደግሞ እንግዱ ከሰራሻቸው ስራዎች ማለት ከዚህ በፊት ከሰራሻቸው ፊልሞች በጣም የተለየ ፊልም ነው። እንደ ካራክተር አንቺ ስታገኛት እንዴት ነበረ? ከካራክተሯ ጋር ለመግባባት የተለየ ስራ ስለነበረ 2 ወር ነው ሪሄርሳል የሰራ ነው። በደንብ ካራክተሯ በደንብ እንድትገባኝ ማለት ነው። ላይክ መታገድ ስለ ፊልሙ ማውራት የለብኝማ። በቃ ትንሽ ግን እንዴት ነበር? በቃ የተለየ ነው። እንዴት ከካራክተሯ ጋር ተግባባችሁ? እስከዛሬ ከሚታዩት የተለየም ቆንጆ የሆነ ስራ ነውና እንደዚህ አይነት ስራ እየተሰራ ደግሞ ምንም አይነት
ቻሌንጅ አያሳልፉም ልንል አንችልም። በጣም ቆንጆ ደስ የሚል የሚወደድ ስራ ነው። እንግዲህ ሁላችሁም እየገባችሁ እንድታዩላቸው እጋብዛችኋለሁ። በዚሁ አጋጣሚ ክሩ ላይ ያላችሁ የፊልሙ አክተሮችም እንኳን ደስ አላችሁ፣ መልካም እድል እንዲሆንላችሁ እመኛለሁ። አመሰግናለሁ። እሺ ማሚዬ እንዴት አገኘሽው እንግዱን? በጣም 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 ጎበዝ ልጅ ነው በእውነት። አንድ ካራክተር አይደለም ወይንም አንድ ገጸ ባህሪ አይደለም፣ ብዙ ገጸ ባህሪ ነው የሚጫወተው። እዚህ ላይ እኔ ምንድነው በቃ ወደ በጎነት መጣ ስለው ወደ ጭካኔ ይመጣል፣ ወደ ጭካኔ መጣ ስለው ወደ በጎነት ይመጣል። ስለዚህ መጀመሪያ ስክሪፕቱን የጻፈው ሰው በጣም ጎበዝ ነው፣ እጅግ በጣም። ከዛ በኋላ ደግሞ ዳይሬክተሩ ያንን ቅርጻ ሲዞ ሼፓ ሲዞ የሰራው ማለት ነው። ልጁ የመጀመሪያው ይመስለኛል፣ እኔ እስካሁን አይቼው አላቅም ሲሰራ። ሜካፕ አርቲስቷም ጎበዝ ናት፣ ሴት ናት ብዬ አስባለሁኝ። እና በጣም በጣም ጀግና ናት። በጣም ደስ ይላል፣ በጣም ያምራል፣ በጣም ቆንጆ ነው። ሁሉም ብዙ ሰው ነው ያለው እዛ ክሩ ውስጥ ማለት ነው፣ ወይንም ግሩፕ ውስጥ ብዙ ናቸው፣ በጣም እጅግ ብዙ። ያንን ሁሉ አቀናጅቶ አሰባስቦ መስራት በጣም ከባድ ነው፣ ብዙ ሰው ያለበት። እኔ ሁሉ ጊዜ የምንላለው ሎኬሽን ሲለጠጥ ተዋንያን ሲበዛ ስራ ይበላሻል ብዬ ፈራለሁኝ። የሁላችንም አመል የተለያየ ስለሆነ ማለት ነው። ግን እዚህ ላይ ያየሁት በጣም አንድነታቸው እንደዚህ በህብረት የሰሩት ስራ በጣም ደስ የሚል ነው። የሚያስፈራም ነው፣ የሚያስተምርም ነው። ሁሉንም የያዘ ስለሆነ እኔ በጣም ደስ ብሎኛል። በጣም ጀግና ልጅ ነው ማለት የመጀመሪያው ነው። ብዙ ጊዜ እንደሰራ አይነት ነው እኔ ያየሁትና እግዚአብሔር ጥበቡን ይጨምርለት። ከዚህ በላይ ይሄንን ሰርቶ የሚያቆም አይሁን። ነገ ተነጎዳ የተሻለ የበለጠ የሚያስደምም ከዚህ በልጦ የሚያስደምም እግዚአብሔር ጥበቡን ይለግሰው ነው የምለው። ይሄንን በእውነት በጣም የሚገርም የሚያስደምም ነው እና ይሄንን ተመልካች መጥቶ በአይኑ በብረቱ ማየት ማመን ነውና መጥተው እንዲመለከቱ ጋብዛለሁ። በጣም የተለፋበት ምርጥ ስራ ነው። ሁሉም ተባብሮ የሰራ ነው። በእኔ በጣም ደስ ብሎኛል። ቆንጆ ነው፣ ቆንጆ። እግዚአብሔር ያክብርልኝ። እንግዱን እንዴት አገኘኸው? ተቀጣጥረን እንግዲህ የሚገርም ፊልም ነው። በጣም ደስ ይላል። ከከለሩ ጀምሮ፣ ከዳይሬክቲንግ ጀምሮ፣ ከድርሰት ጀምሮ እያንዳንዱ ነገር ሁሉንም ነገር በጣም ደስ የሚል ፊልም ነው። ተመችቶኛል። እኔም ደግሞ ፊልሙን የሚመጥን ነገር ብዬ የምችለውም ባለኝ አጭር ቀን ፎቶ መነሻውን ምንም ቲክቶክም ላይ ሳስተዋውቅ ነበር። ይገባዋል። ሁሌ ምርጥ ስራዎች ወደ ላይ እንዲነሱ ፈልጋለሁ። ትሪለሩን ማስታወቂያ ያየሁት ቴሌግራም ላይ አጋጣሚና የተጠቀመው ነገር ምናምን አዲስ ሆነብኝ፣ አስተዋወቅኩኝ። ከዛ በኋላ ፎቶ መነሻውንም እንድሰራ አረገኝ። ስለ ልጁም ባክግራውንድ ሳቅ ደግሞ በጣም የለፋ ልጅ ነው፣ የጣረ ልጅ ነው። እንኳን ባስተዋውቅለት አይደለ ምንም ባረግለት እንትን ይለኛል። ብዙ ጊዜ የደከሙ ሰዎች የተሻለ ነገር ይዘው ነው ከቀን ቀን የሚመጡትና እንደዚህ አይነት ሰዎች ደግሞ ማክበር አለብን። ሳዳም ደግሞ ስተዋወቀው በጣም ደስ የሚል ሰው ነው። ብሮ ይመች። ይህ ፊልም ትልቅ ደረጃ ይድረስልህ። እተማመናለሁ ትልቅ ደረጃ እንደሚደርስ። ለዛ ነው እኔ ስሜቴን ነው የምናገረው እንደ ማስታወቂያ ሳይሆን። ወዳቸዋለሁ። ለተመልካቾቻችን እሺ ባላለሽ የለሽም? ምንድን ነው የጠየቅሽኝ? ተመልከቱት። ይሄ ፊልም በጣም አሪፍ ፊልም ነው። ይመቻችሁላችሁም። ወዳቸዋለሁ። ይመችሻችሁ። ሰላም፣ እንዴት ናችሁ? እሺ፣ ለተመልካቾች ራስን አስተዋውቀልኝ። እሺ፣ ዮሴፍ በቀለ እባላለሁኝ። የእንግዱ ፊልም የሙዚቃ ስኮር እና የሳውንድ ትራክ የሰራሁት እኔ ነኝ። እሺ፣ እንግዱ ወደ አንተ ሲመጣ አንተ እንድትሰራው ሲያቀርቡልህ ግጥሙንም አንተ እንደሰራው ሰምቻለሁ። በዋነኝነት ከፊልሙ የተነሳሁት የፊልሙን ሀሳብ፣ የፊልሙን ስሜትና
ያለውን አጠቃላይ ስቶሪ ላይኑን ተከትዬ ከዛ ላይ በመመስረት ላይ ሰራሁትኝ ግጥም ማሳብ ከዛ ነው የመጣው። እኔ በግሌ በጣም አድናቂህ ነኝ። በጣም ቲክቶክ ላይ አውቃለሁኝ እና አሁን ላይ የፊልም ኢንዱስትሪ እየተንቀሳቀሰ ነው። ከዚህ በፊትም የፊልም ስኮሮችን እንደምትሰራ አውቃለሁ፣ የድራማዎችንም እንደምትሰራ አውቃለሁኝ። አሁን ዮሴፍን ፊልም ኢንዱስትሪ ላይ እንዴት እንጠብቀው? እኔም ለራሴ የዚህ ጥያቄ ትንግርት ነው የሆነብኝ። አላውቀውም። በአጋጣሚዎች ነው ወደ ፊልም የገባሁት። በዋነኝነት ሙዚቃ ነው የምሰራውና ቀስ በቀስ ደግሞ እየገባሁኝ ነው። ብቻ አዲስ ነገር አሪፍ ነገር ለመስራት እሞክራለሁ። ወደፊትም ያው እናያለን። እንግዲህ ይቅርታሽን ተቀበያለሁ፣ ግን ሰርግ የሚባል ነገር የለም። አላገባሽም። ሌት ለቀን ያደላ ስምሽን ቢያስታውሰኝ